ዳጣ የደረጀ ልጅ ሆነች። ማርታ ልጅህ ማናት ብላ ጠየቀችው። ደረጀም በጣም አዝናንቶ ቤተሰቦችን ካሳሳቀ በኋላ ልጁ ዳጣ እንደሆነች ተናገረ። ወይዘሮ ማርታ ምንም አላለች፣ በዝምታ ወደ ክላሷ ገባች። አቢጌል መጀመሪያ እንዲህ አለች። አቢጌል እንዴ ሰላም ከየት ነው ያረገዘችው እያለች ደጋሜ ተጠይቀው ነበር። ስለ ሰላም ልጅ አንቺ ምን አጨናነቀሽ? ታረገዘችበት ታርግዝ። አቢጌል ምንድነው ሁሉንም ነገር እኔ ካላወቅኩ ብለሽ የምንታወሪው ብሎ ይላት ነበረ። ዳጣና ናታን በደስታ እየጨፈሩ እያለ አቢጌል ገብታ አገዘችውና እጁን እየያዘኝ ወደ ጠጋ እያለች እያቀፈችው ጭፈራዋ ቀጠለች። ናታንም ገፍተር ያደርጋታል። እነሱ ፊት አታፍሪም እንደ እያለ ገፍተር ቢያደርጋትም እሷ ግን እጁ ላይ እየተጠመጠመኝ ይዘዋለች። ከዛም ከትንሽ ጭፈራ በኋላ ዳጣን በደስታ ሆና ሲያዋት በጣም ተገርሞ ነበር። ወይኔ አምጡ እንጠጣና ዛሬ ደስታቸውን የማናውቀውን ደስታና ክብር እያለ ማርቲም አብራ መደሰት ይዛ ነበር። ማርታ ግን በህይወት ደስ የምትለኝ ነገር ረጋ ማለቷና ነገሮችን አስተውላ ለሰው ደስታ የምትጨነቅ ሴት በመሆኗ ብቻ ማክበሬን አልጠልኋትም። በጣም አከብራታለሁ ማለት ነው። ማርታ ይህ ሁሉ ነገር ምንድን ያስደሰታችሁ ብላ ባሏን እንኳ አፋጣ ሳትይዝ አቢጌል ግን አፋጣ ያዘችው አባቷን። ምንድነው ያስደሰተክ? ምንድን ተፈጥሮ ነው እያለች አፋጠጠችው ማለት ነው። ሰላም እና ናታን ግን ተጠራጥረው ስለሆነ በጣም ደስ ብሏቸዋል። በፈገግታቸው የሚታየው ደስታ ብዛቱ ትንሽ እንኳ አልነበረም። እንግዲህ ልጅ እያለ እሱም ሊነግራቸው አሁን እያቃጣ ትንሽ እንደቆየ ቪዲዮ ጠፋ። በመቀጠላችን እንግዲህ አሁን ላይ ያለው ነገር ምንድን ነው? ደረጀ ናታን ዳጣ የእሱ ልጅ በመሆኑ ብቻ በጣም ደስተኛ ሆኗል። ከደስታም በላይ ጭፈራም ደረጃ ደረሰ። መንገድ ላይ ለቋት እሷን እንድትጫወት እንድትዝናና አደረጋት። ምክንያቱም ልጅ ማግኘት ያስደስታል። ከእንደዚህ አይነት አባት ላይ ፈጣሪ ይፍጠራችሁ። ስንቶች አባቶች ጥለው ልጆቻቸውን በሚጠፉበት ጊዜ አሁን ግን ልጁን ስላገኘ በጣም ደስ አለው። ግን መንገድ ላይ ጥሏት ያደገች ልጅን ብትሆን አሁን ላይ በጣም ደስተኛ ነው። የአቢጌል ግን ነገር በጣም ያሳዝናል። አቢጌል በጣም የምታሳዝነው ነገር ምንድን ነው ካላችሁ፣ በቃ ነገሮችን ሁሉ እኔ ልወቅ ትላለች። ነገሮች ሁሉ ከኔ ጋር ካልሆኑ ብላ የምንታምን ሴት ናት። በጣም ትገርማለች። እንደዚህ መሆን የለባትም። ሀቂቀትን እኔ የምላችሁ ነገር የወደድነው ሰው ወይም አብሮን ያለን ሰው በቃ ለኔ ካልሆነ ብላችሁ ግግም አትበሉ። በጣም የሚያሳፍር ነውና እሷ ግን አሁን ላይ በቃ ናታን የኔ ካልሆነ ብላ ግግም የምትል ሴት ሆናለች። ናታን ለእሷ የሚገባውን አይደለም። አቢጌል በጣም ጨቅጫቃ ሴት ናት። ሰላምን ደግሞ ለሆነ ልጅ ቁጥሯን ሰጥታ ልታስጀነጅናል ነው። ሰላም የዋህ ስለሆነች እባክህ ለልጅ አባት ሆኔ ብላት አለችው። ያን ሰውዬ ቤት ከመጣ ግን የአቢጌል ፍቅረኛ እንደሆነና የአቢጌል አፍቃሪ እንደሆነ በቤት እንዲናገር አቢጌል እንደላከችው ስለሚናገር ያ ነገር ደግሞ ለሷ ትንሽ ውርደት ይጨምራል ይመስለኛል። እና ሰላምን አደጋ ውስጥ እያስጨመረቻል ነው ማለት ነው። አቢጌል ግን ይህ ሁሉ ጥረት የምትጥረው ተናታን አርግዛ እንዲህ የሚለው ነገር ስላሳሰባት ነው። ስለ አንድ ናታን ነው የምታስበው አቢጌል የማይወዳትን ሰው ነው እየተከተለች አይለችው። ለጭፈራ እንኳ አብሯት መጨፈር ከማይፈልግ ወንድ ጋር ህይወቷን እያሳጠረች ነው ማለት ነው። እኛ ሴቶች ደግሞ የሚወደን ነው እንጂ ማግባትም ሆነ ማፍቀር ያለብን ከማይወደን ሰው ጋር ዘው ብለን ሄደን ህይወታችንን ማመሰቃቀል የለብንም። እኔ የምላችሁ ይህንን ነው። ራሳችሁን ጠብቁ፣ ከራሳችሁ ጋር ሁኑ። የእናንተ ህይወት የሚበራው ከሚወዳችሁ ሰው ጋር ስትኖሩ ብቻ ነው። አለበለዛ ከንቱ ነው የምትወርቁት። እና አቢጌል ይህ ሁሉ መንገድ የምትጥሰውና ይህ ሁሉ ጎዳና የምትሄደው የሰላምን ህይወት ለመበጥበጥና ሰላምን በህይወቷ ውስጥ አደጋ ለመጨመር ነው። ይህ ሁሉ መሄድ ደግሞ ለሷ ምንም አይጠቅማትም። ነገ ከነገ ወዲያ የምትጎዳበትና ህይወቷ የሚበሰቃቀልበት ደረጃ ላይ ትደርሳለች ማለት ነው። አቢጌል በጣም ከባድና አደገኛ ሲሆን ተተባለችው አንዷ ናት። ይህም ማድረግ እንደሌለባት እኔ
ይገባኛል ማለት ነው። በጣም እያስጠላችኝ ከመጣች ነገር ሁሉ እሷ ናት። ይህን ማድረግ እንደሌለባት እየነገርናት፣ እሷ ግን ይህን ነገር ለማድረግ ትደጋግመዋለች። በጣም ያሳዝናል። በህይወቷ ውስጥ ብስቁልቁል ያለ ነገር እየሰራች እንደሆነ ይታየኛል ማለት ነው። አለበለዚያ ግን እራሷን እንደምትጎዳ ታሳያለች። ሰላም ምንም አትሆንም። ተዋረደችም አትዋረደችም ምንም አትሆንም። የምትሆነውም ነገር የላትም። ሰላም እንግዲህ አሁን ላይ የልጇ አባት ስትተገኘ ድረስ ምንም ቢደክማትም ምንም ብታፍርም ልጇን እንደምትወደውና እንደምታከብረው ትናገራለች። ሴትም ልጅ እንዳረገዘች ተናግራለች ማለት ነው። አለበለዚያ ግን ደረጀ የእሷ ልጅ አባት መሆኑ ትታወቀ። አስባችሁታል? አሁን የዳጣን አባት መሆኑ ታወቀ። ከዛስ አሁን ደግሞ የሰላም ልጅ አባት ከሆነ ደረጀ እንዴት ነው የሚደረገው? ይህ ነገር እኮ በጣም የሚያስጠላና የሚዘገንን ነው። ውሃን አይተሽ አንቺን ይሄ ብሏታል ደረጀ። ውሃና አንቺ እኮ አንድ አይነት መልክ ነው ያላችሁ እና አንቺ ልጅ ነሽ እያላት ነበር። ላኪን ዳጣ ምንም ልትረዳው አልቻለችም ነበር ወረቀቱን እስከምታይ። ወረቀቱን ስታይ ግን የእሱ ልጅ እንደሆነች አወቀች። ደረጀም ደስ አለው። ናታንም ከምንም በላይ ደስ አለው። ምክንያቱም አሁን የፈለገውን ማግባት ይችላል። ናታን አሁን እንግዲህ በቃ ከዳጣን ጋር ፍቅሩን እንደሚያጣጥም እርግጠኛ ነኝ። ወደፊት ደግሞ ዳጣና ናታን ተፋቅረው አንድ ላይ እንደሚመጡ እኔ እርግጠኛ ነኝ። አቢገል እንደምትከስርና ውጤቷ ኪሳራ እንደሚሆን ደግሞ እርግጠኛ ነኝ። ምክንያቱም ክፉ ሰዎች መጨረሻቸው መዋረር ነው፣ አለበለዚያ ደግሞ መቃጠል ነው። በገዛ ቤቷ እሷም ልጅ ሆና ስትቀርና መልሳ ከዳጣን ጋር ላይፍ ስትሳልፍ ስታይ በጣም እንደምትናደድ እርግጠኛ ነኝ። አቢጌል ተረጋግታ ማሰብ ነበረባት። ተረጋግታ ከራሷ ጋር ሆና ምን እንደሚፈጠርና ምን እንደሚሆን ማየት ነበረባት። አለበለዛ እንደዚህ አይነት ነገሮች ላይ ማፍጠጥ ወይም መጋፈጥ የለባትም ነበር። ምክንያቱም ከሚወዳት ሰው ጋር እንጂ መጋፈጥ ያለባት እሷ ከምትወደው ሰው ጋር በፍጹም መጋፈጥ የለባትም ነበር። እና ዳጣ የደረጀ ልጅ ስለሆነች ደስ ያላችሁ፣ እንኳን አብሮ ደስ ያለን ሁላችሁም ማለት ነው። የሰላምን ፈገግታ አይቶ የተማረከ እስኪ እንደኔ ሰላምን ሳያት እንዴት ደስ እንዳለኝ ፈገግታዋ። ዛሬ ፈገግ ብላ ስላየኋት ሰላም በጣም ደስ ብሎኛል። ሰላምዬ እንኳን ደስ አለሽ። በዚህ አጋጣሚ ልልሽ ፈልጋለሁ የኔ ውድ፣ ሁሌም ፈገግታዋን የምፈልጋት ማን ብትሉኝ ሰላምን ነው። ሰላም ሁሌም እንደተገዘች እና ሁሌም እንዳዘነች ነው። እና ጭፈራው ላይ ራሱ ሞቅ ደመቅ ብሎ ነበር። ወይዘሮ ማርታ ራሱ ተንስታ ስጨፍር እንዴት ደስ እንዳለችኝ፣ የእውነት በጣም ነው ደስ ያለችኝ። ወይዘሮ ማርታ ፈገግታዋ ብቻ ይማርካል። የሰው ልጅ ሁሉንም ነገር ቀለል አድርጎ የሚያስብ ሰው በጣም ህይወቱም ያምራል እና በቃ ፊቱም ያስታውቃል። እና ህይወታችሁን ቀለል አድርጋችሁ ሰው ምንም አይነት ችግር ቢደራረብባችሁ ነገ ሌላ ቀን ነው ብላችሁ አስቡ ውድ የሀገሬ ልጆች። እና ደረጀዬ እንኳን ደስ ያለክ፣ ዳጣንም እንኳን ደስ አለሽ። እኔ ዲኤንኤው ምርመራው ልጅ አይደለችም የሚል ነው ብዬ ስጠብቅ አልሐምዱሊላ ግን የእሱ ልጅ ሆነች። በጣም አሳዝናኝ ነበረ። ዳጣ ከለመደችው ሰው ጋር ተለያይታ መኖር ይከብዳታል። እናም ያን ነገር ወረቀት ውስጥ የሚታይ ድረስ አይኔን አፍጥጬ ማየት ነበር ያለብኝ። አይቼም ግን ተደስቻለሁ። የሰው ደስታ የሚያስደስታችሁ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ ውስጥ የምንገናኝ፣ ሰላም ሁኑልኝ። በቀጣይ እንግዲህ ሰላም ውርደት ላይ ሆና ነው የምናገኛት። እንግዲህ ገምን አለ አርጋት ከየት መጣ ቁጥሬን የተቀበልክ ብላ አጣርታ ምን ተወራ አድርጋት፣ ወይም ደግሞ ስልኩን ቶሎ ብላ የምትቆልክ አድርጋት። ያ ሰውዬ ግን ብዙ የሚያሳስታት ይመስለኛል። ያላ እኔ አቢጌልን አንዳንድ ጊዜ ልቤ የሚጠላባት ነገር፣ አንዳንድ ጊዜ ግን ክፉ ሰዎች ይጠላሉ። ግን እሷ በጣም የምታሳዝነው ነገር ምስኪን ላይ ነው የምትሮጠው። አሁን ሰላም ምንም ባላደረገቻት ነገር እንደዚህ አድርጋ
ለማጥቃት የሮጠች በጣም ይገርማል። ባይ ባይ። ስለነበረን ቆይታ በጣም አመሰግናለሁ። ባይ ውዶቼ። ከቻላችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።